በቃ እዚህ ጋር የምናውቀው ነው የምንናገረው አይደል? አትቆጣ። ታዲያ ለምንድን ነው የምትቆጣው? ሹምዬ ለምንድን ነው የምትቆጣው እኮ? እሺ ልንገርህ፣ አሁንም እኮ ስማኛ። ሀቅ ልትመነምን ትችላለች። ነገ ከነገ ወዲያ መውጣቱ አይቀርም። የፈለገ ሰው እኮ ደግሞ ማዳመጥ ነው ያለበት። እናንተ የሚለውን ተወውና አንተም ባለ ጉዳዩ ነህ። ገባ? ሊቆረቁርህ ይገባል። ስለዚህ እናንተ የሚለውን አንተ ራስህን አታግልል። ሊቆረቁርህ ይችላል። ባደራ መልክ የተሰጠችህን ልጅ እዛ ስትቀር ሆልድ ኦን ብራዘር፣ እኔ አላገለልኩም። አሁንም የዚህን መፍትሄ ፓርት እንድትሆን ፈልጋለሁ። እየተባበርከን ነው፣ ግን መሀል ላይ የምትቆጣው አልወደድኩትም። ዝሮ ሀቡዬ የምትይዥው ለዛኛው ልጅ ካንተ ማለት ነው ታውቆሽ በቃ አንተ ጋር ጨርሻለሁ። እኔ ሀቡን ላስይዝነት የገጠር ልጅ አንዴ የሱ ጥያቄ ለአሊ ምጽፈውን ጥያቄ ነው የሚነግረኝና አንተሚውታና ፕሊስ እንትን በል። እሺ ቴንክ ዩ ሀቡዬ። ቅድም ስትወጣ ገመዱን አላየኋትም ብሎ ነበርና ገመዱ ስትወጣ አላየሁም ካለ በኋላ መጨረሻ ገመዱ ከወጣ በኋላ አግኝቻታለሁ አለ። ደግሞ ብዙ ሰው ስለነበረ ገመዱ ስትወጣ አላየኋትም አለ። አዎ ብዙ ወደ ሳውዲ የሚጓዙ እኛ ወደ ኢትዮጵያ እየሄድን ከተቃራኒ አቅጣጫ የሚመጡ ብዙ ሰዎች ስለነበሩ ስትወጣ አላየኋትም፣ እየወጣች ባይኔ አላየኋትም። ከላይ ግን አገኘናት ደግሞ አለ። ከወጣው በኋላ ደግሞ እዛ ጋር ቁጭ ብላ አገኘኋትኝ። ዳገት ሳትወጣ ላለመውጣት ከሁለት መሪዎች ጋር እየተከራከረች አገኘኋትኝ። ኦልሬዲ ወጣለች። ገመዱ ከወጣች በኋላ ዳገቱ ላለመውጣት ነው የተከራከረችው ነው ያለው። ሁለተኛውን ዳገት ማለት ነው። አዎ ገመዱ ስትወጣ ግን ባይኗ አላያትም። አላየም። ኦኬ እሱን ያጅልኝና እሱን ብዙ ሰው ስለነበረ ሰዎች ከልለውኝ አላየኋትም። አዎ እሱን እንድትይዥልኝና ከዛ በተጨማሪ ደግሞ ልጅቷ ምኑን ሊያዘው የሰዎች ግድግር ስለነበር አላየኋትም ማለቱን ከወጣች በኋላ ማግኘቱ። አዎ ካላያት እንዴት ከላይ ያገኘሃት የሚለውን ያጅልኝ። ስትወጣ በሰዎች ተከልላ አላየኋትም፣ ባይኔ መውጣቷን አላየሁም ነው እኮ ያለው። ከወጣች በኋላ እንዴት ላይ አገኘሃት? ስትወጣ ካላየሃት አይደል? እሺ እሱን ያጅልኝ። መንገደኛው በደንብ አስታውሳ ከጻፍሽ አይቀር የዛን ጊዜ ግን ለኛ ያለን ስለደከመኝ ራሴንም አላስታውስም ያለ አሁን ነው ሰው በዛ ያለ። ኦኬ እሱን ላይቭ ሪከርዱ ላይ ሳይ እውነት ነው እሱን ሊያስረግጥሽ ፈልጎ። እሺ አዎ በተጨማሪም ደግሞ ሌሎቹ ባለፈው ሲናገሩ የሹሚየም ሲናገር የገጠር ልጅ እሷ እዛ ቁጭ ብላ ደክማ ሄዱ ለፉኝ ብላ አልፈናት ሄድን የሚል ነገር አመጣዋልና አሁን ደግሞ አሊ እዛ ከመሪዎቹ ጋር እዛው ነበረች የሚለውን ቃል አለ። ሁለቱንም አመሳክረሽ ምን ብሏል? ሹምዬ ምን ብሏል ማለት አሊ ስላለው ብቻ አሊ ምን ጠይቀው አሊ ስላለው ነው። ሹምዬ የሚጠየቀው ሹምዬ ስላለው ነው። ገመዱ እንደወጣች ቁጭ ብላ አገኘናት። ከዛ በኋላ እለፉ አለችን። እለፉ አሊ አይደለም እንደዛ ያለው። ባለፈው ካለው ሪከርዱ ሳርዬ ምናልባት ሪከርዱን ላኪላትና ተስማው። እኔም በደንብ ነው የሰማሁት። የአሊ ነው አይላክሽልኝ እንዳነጻጽረው። አሁን ግን ስለ ሹምዬ እያወራ ስለሆነ ነው እየጻፍክ ያለሁት እዚህ ጋር። ሶሪ እኔ ስለ አሊ ነው ስለ ገጠር ልጅ አይደለም የላኩልሽ። ያ የምታስታውሱ ባለፈው ሲናገር የገጠር ልጅ እዛው ልክ ገመዱ እንደወጣች ደክማ ጠበቀችን። ቁጭ ብላ ነበረች። ቁጭ ብላ እንደነበረች አልፈን ሄድን የሚሉት ነገር ሰምቻለሁ። ሪከርዳቸውም ደጋግሜ ሰምቻለሁ። እሱ ያላችሁ ሰዎች ፕሊዝ ለሀቡ ላኩላት። እሺ እኔ የሰማሁትን ነው የምናገረው። አዎ የመጨረሻ ወደ ለሹምዬም ለአሊም ነው ለሁለቱ። ልጅቷ ከናንተ ጋር ስትሄድ ከተቀላቀለቻችሁ ወደ ተክላይ መኖሪያ ወይም ደግሞ ይሄ ምንድነው የምትሉት ካምፕ ነገር ምን ያህል ጊዜ ነው አብራችሁ የተጓዛችሁት ከልጅቷ ጋር? ደክማ ያመጧት ልጅ ምን ያህል ሰዓት ነው? ላምብብና ያለው ያ ምን ያህል ሰዓት? ሹምዬ ሚዩትን አንሳና መልስልኝ። አጭር ጥያቄ ናት ፕሊዝ። እዛው ነው ቤት ድረስ ሄደችው ከኛው ጋር አንድ ላይ ነው። ምን ያህል ሰዓት? 2 ሰዓት፣ 3 ሰዓት፣ 1 ሰዓት፣ 30 ደቂቃ? ኧረ በመኪና ራሱ የ2 ሰዓት እንደገና 2 ሰዓት እንደዛ ይሆናል። 4 ሰዓት ምናምን ይሆናል። በመኪና ነው ሄዳችሁት? በእግርም በመኪናም ነው። ስለዚህ ልጅቷን በደንብ በመልክ አይታችኋታል? በደንብ በመልክ አይታችኋታል? ልጅቷ ጥቁር ልጅ እግር ነች። ጥቁር ልጅ እግር ገና
ልጅ እግር ማለት ህፃን ማለት ነው። ጥቁር ልጅ እግር ልጅ ነገር ኦኬ። ጥቁር እግር አይደለም በሚለው ይስተካከለልን። ስለዚህ ልጅ እግር የሚለውን ገና ልጅ ገና ወጣት ናት ለማለት ነው። ሌላኛው ባለፈው የገጠር ልጅ አንድ ጥያቄ ልጠይቅና ላብቃ። በጣም ይቅርታ እሺ። ባለፈው ሀና ስትመጣ በእግሯም በእጇም እንደዚህ ዳዴ እያለች ነው የመጣችው ብለህል ነበር። አሁን ደግሞ አሊ ደግሞ ሽፍታው አዙላ መጥቶ እኛ ጋር አወረዳት የሚል ነገር አለ። ይሄን ነገር ነው ታየዋለ። ጨርሻለሁ። በጣም ነው የማመሰግነው። ይቅርታ ግን ሰጣ ገባ መግባት አልፈልግም። ሀቋ ብቻ እንዲወጣ ነው የምፈልገውኛ። እኮ ነው እኮ ታዲያ እኔ አልዋሸሁም እኮ ታዲያ እኔ ምን አልኩት ታዲያ? ተለያየ ቃላችሁ ለማለት ፈልጎ ነው። አሊ ሽፍታው አስባት መጣለ የምፈልገው አንተ እንዴ ነው አሊ አዝሏት መጥቶ አጠገባችን እንኳን እንዳለ አድርግልኝ። እሱ ያየውና ያው ለገጠር ልጅ ያየው እሷ በእጇና በእግሯ ዳዴ እንደ ዳዴ ስትመጣ ነው። አሊ ደግሞ ያየው የሚለው ሽፍታው አዝሏት ሲመጣ ነው። ስለዚህ እውነት ነው የማናችሁ ነው እውነት። አሁን አምቶ ቁጭ አረጋት ነው ያለው። አጠገባችን አምቶ አስቀመጣት ነው ያለው አሊ። ትክክል እኮ ነገርኩ እኮ ነው። በቃ ውሸታም ነን በቃ እኔም እሱም ሌሎቹም ከኛ ጋር ፕሊስ እንደዛ ብለህ ኮንክሉድ አታርግ። እንደዛ ብለህ ኮንክሉድ አታርግ። ከዛ እናንተ ሐሚድን መጠየቅም ትችላላችሁ ከፈለጋችሁ ድጋሚ ያምጣው ሰያ ጠይቁት። በዛ እንትን በሉ። እኛን ደግሞ ክሰሱን። እኔም ለራሴ ለመታሰር ፈቃደኛ ነኝ። በቃኝ ነኝ። ምክንያቱም አወራው ስንት ጊዜ ገባህ አይደለ? እኔ ሀቄ እንዲወጣልኝ ብዬ ነው እስካሁን እዚህ ቁጭ ምለው። ሐሚድ ምንም አይነት ማስረጃ የለውም። የገጠር ልጅ የሐሚድን ከናንተ ጋር አብሮ መሄድ የመሰከረ አካል የለም። መሲ ትናንትና ገስት ገብታ ሐሚድ ከጅዳ እስከ ሳቢያ ድረስ እንዳልነበረ መሲ መስክራለች። ለምን አቅርቦ ህዝብ ፊት ታዲያ እሺ ተናገረ እንዴ? እኔን ሲሰርበኝ እንደዛ ያን ሁሉ ነገር ሲል ለምን እሺ እንደዚህ ህዝብ ፊት ታዲያ አሳመነሽ እኮ? ማን አመነ? ህዝብ ፊት በቪዲዮ ወጥቶ አይቻለው ብሎ ማስረጃ ያቅርብ፣ ይዛኔ እናምናለን። በቪዲዮ ወጥቶ ሐሚድ አቡዬ ላንቺ አሁን የተነሳው ፎቶ ወይም ቪዲዮ ካለ ይቅርታ አቡዬ፣ አሁን የጠየቁት ጥያቄ ጠይቂውና ከዛ ውጭ ያለው ግን ሽሙዬ አንድ ነገር ምነግርህ ማለት ነው። አንተም ሰርተህ ልትለወጥ ነው ሄድከው። ያንተ እህት ብትሆን እንደዛ የሆነችው ከኛ በላይ ነበር ልትቆረቆር የሚገባ። ያን ያህል አትቆጣ። ማንም ሰው እንትን ስላለ ስለተናገረ መንገደኛ እውነቱን ለመናገር የገጠር ልጅ በየቀኑ ስንጠራው ገጠር አይደለም አለመምጣት ይችል ነበር ይሄ ልጅ። እውነቱን ለመናገር እየተባበረን ነውና ቆይ እኮ እኛም ፌር እንሆንና በጣም ስትረስ እያበዛንበት ነው። ፈርስት ኦፍ ኦል 15 ቀን ሙሉ በየቀኑ በየቤቱ ሲጠራ እየመጣ እንደሌሎቹ ስልኩን ዘግቶ ቢጠፋ ማንም አያገኘውም። ኦኬ እሱ ግን ስልኩን አልዘጋም። ዋትስአፓችንን ለሁላችንም እየመለሰ እኔ ቤት፣ ሰያ ቤት፣ ሳሪቲ ቤት የትም ቦታ ስንጠራው እየመጣ ስንጠይቀው ያለ መሰልቸት ሐቀኛ እንሁን በቃ ለሐቅ እንናገር ከተባለ ያለ መሰልቸት የእያንዳንዳችንን ጥያቄ እየመለሰ ነው። ይሄ ሰው አንድ ሰው ነው። እኛ 80 ነን። 80ያችን ስንጠይቀው እየመለሰ ነው። ከዚህ በላይ ምን ማድረግ ይችላል? ማመንና አለማመን የኛ ፋንታ ነው አይደለ? እሱም ያውቀውን ነገር ይነግረናል። እኛ ማቀበል አለመቀበል የኛ ፋንታ ነው። ስለዚህ ይሄ ልጅ በጠራነው ቁጥር መጣ፣ አልጠፋም። እስቲ ሌሎቹ የታለ የመጡት? እስቲ አንድ የመጣ ሰው ንገሩኝ። ይኸው ስም ዝርዝራቸውን ልስጣችሁ። እያንዳንዳቸው ስልካቸው አለኝ። ስልካቸውን ዘግተው እልም ብለው ነው የጠፉት። ለምን አልመጡም? እሱም ስላገኘ ነው ብቻ ነው ፊት ለፊት። ቆይ አንዴ ላንብብላችሁ ስማቸውን ከነ ስልካቸው። ለምን እንድናገር አንድ ቃል ልናገር ነው እያንዳንዳቸው መኮ አንድ ቃል ልናገር አንድ ቃል ልናገር ይቀርታል። ፊት ለፊት ያገኘነው ሰው ላይ ብቻ ሊሆን አይገባማ። ገባችሁ? ይሄንን ያዩ እነሱስ እንዴት መተው ይተባበሩናል? እንዴት አቡዬ እኔ የገጠር ልጅ ሹሚዬን በጣም ነው የማመሰግነው። እኛ ጋር ቁጭ ብሎ እስካሁን እዚህ ግን ደግሞ ከነሱ እሱ ይሻላል። ከነሱ እሱ ይሻላል። እነዛ ቅድም አይታችሁታል። ቲክታክ እንኳን እንዴት እንደሚገባ እንዴት እንደሚወጣ አያውቅም ገብተው የነበሩ እና ትላንትና ያውቆ ነው የሚመስለኝ። በቤቱ ላይቭ ይገባል ብላ ሳሪቲ ስትነማን ነው ሲነግረኝ። ሶሪ ሳሪቲቱ ማን እንደነገረኝ አላስታውስ። በቤቱ ላይቭ እንደሚገባ ሲነግሩኝ አውቆ ድራማ እንደሰራብን ነው እኔ የተረዳሁት። እንደው እኔ አሁንም በቤቱ ላይቭ የሚገባ ሰው እንዴት አያውቅም? ሚውት እንዴት አያውቅም? ቪዲዮ እንዴት እንደሚጠፋ እንዴት እንደሚበር እንዴት አያውቅም? በቤቱ ላይቭ የሚገባ ሰው ከሆነ እኔ እሱ መድኃኒዓለም ይወቅ። ግን ለማንኛውም ግን የገጠር ልጅ ገብቷል ብለዋል መንገደኛው ልጅ
አሊ ግን የገጠር ልጅ እኔን እንትንህን ክሬዲትን ላሳጣ አልፈልግም። እየተባበርከን ነው እውነቱ እንዲወጣ። ምክንያቱ ደግሞ ከነሱ አንተ ትንሽ የተሻልክና ብዙ ፎሎወር ያለህ ልጅ ስለሆንክ ነው ይሄን ያህል ጫና የፈጠረብህ። መጀመሪያውም የሰራው ቪዲዮ አንተ ነህ። ስለዚህ በዛ እንድትገነዘብልን ነው እንጂ እኛ ተደጋጋሚ ስለተጠየቅ እንትን እንዲልህ አልፈልግም። እኔ በዛ ይሁን እንዲከፋውና ወደ ሌላ ነገር ሽፍት እንዲያደርግ አይደለም ነው የፈለኩት። የምትጠየቀው በቅንነትና መልስልን ነው እና ሀቡዬ በዛ ነው እኔ እንድትዝሉኝ ፈልገው እንጂ እሱን መግፋታችን አይደለም። ኦኬ አሁን ቪዲዮ እኔ አሁን ያስሩን ፎቶ ለቀም ያለው ለየብቻ የተነሱትን ፎቶ አፈላልጌ ለቀም ያለው ፎቶአቸውን ለጥፌ ቪዲዮ ሰራለሁ። ያልመጡት ደጀን አልመጣም። ኦኬ ደስታው አልመጣም። የደላላው ያክስት ልጅ ነው አልመጣም። ሰርኩ አልመጣም። ልዑል አልመጣም። ደምሳሽ አልመጣም። ሰይፈ አልመጣም። የመጡት ነገሰ አሊና የገጠር ልጅ ብቻ ናቸው የኛን ጥያቄ ለመመለስ የመጡት። እነዚህ ሰዎች በህይወት እያሉ ተደብቀው ነው ኢትዮጵያ ውስጥ እየኖሩ ስልካቸውን ዘግተው ልዑል ብቻ ነው ወደ ሳውዲ ሄዷል የሚል ኢንፎርሜሽን የደረሰኝ። በተረፈ ሀገር ውስጥ ነው ያሉት። እኔ ቤተሰቦቻቸውን አድራሻ እያፈላለኩኝ ነው ሄደው ቃላቸውን እንዲሰጡ ማለት ነው። ተደብቀው ነው ያሉት። እሱ ብቻ በየቀኑ ስንጠራው እየመጣ አትሊስት ዊ ሃቭ ቱ አፕሪሺየት ታይሙን እየሰጠን እየመጣ ስለሆነ ሁሉም ሰው እየወቀሰው ሁሉም እያወገዘው ማለት አዶን ነው አትሊስት እንትንም በለው አፕሪሺየት አድርጌዋለሁ። መኩዬ ይቅርታ። አሁን አንቺም ቪዲዮ ከሰራሽ እኔ የምሰራለሁ ትልኪልኛለሽ። ለጉርሻ እንሰጣለን እንዲፖሰት ሁሉም ይሰራሉ። አድራሻ የሚያውቅ ሰው ካለ አድራሻቸውን እንዲሰጠን አድራሻቸውን እናስተላልፋለን ለህግ አካል በህግ እንዲጠየቁ ሄደው ቃላቸውን እንዲሰጡ። እኛ በጸባይ በፍቅር ጠርተናቸው አልመጡም። ህግ ደግሞ ሲጠራቸው ወደው ሳይሆን በግዳቸው ሄደው ቃላቸውን ይሰጣሉ። ቃል መስጠት አለባቸው። ሄደው አንድ ሰው ማንም ሰው ሄዶ ቀርቦ ያየውን እውነታ መመስከር አለበት። ኦኬ ስልክኝ ስለው በቲክቶክ ማለት ነው። ለምን እንደማይመጡ ልናገር አንዴ። እሺ ሁላችንም የምናውቀው እያንዳንዱ አሁን እዛ ይኸውልሽ አሳልፈው እንኳን እና የመችንም ተክላይንም የማይሰጡ ምክንያት ሁሉም የተሳሰሩ ናቸው። ሁሉም የተለያየ ነገር አለባቸው። እነዚህ ልጆች አሁን ይኸውልሽ ይሄኛውም ቢሆን የገጠር ልጅም ቢሆን ከነሱ አጌንስት ሆኖ አንዲት ቃል አይናገራትም። ለምን በአንድ በቱ እንኳን አዎ አዝማሚያው ያለች ይመስላል በአይን ያላየውም። ስለዚህ ልትኖር ትችላለች እንኳን አይልንም። ስለዚህ እነዚህ ይምጡ። አሁን ሐሚድ ማለት መጥቶ አረብ ሀገር ሊሰራ የሚፈልግ ልጅ ነው። መጥቶ በቪዲዮ ራሱን ለነዚህ ጅቦች አይሰጥም። በደንብ የምናውቀው እኮ ነው። መኩዬ ፎር ዩር ኢንፎርሜሽን ሂዝ ኦልሬዲ አረብ ሀገር ሳውዲ ገጠር ላይ ነው የሚሰራው ብሎ ተናግሯል። ይችላል። እኔ መናገር አልፈለኩም። ለምን ትናገሪያለሽ? What about him? የገጠር ልጅም እኮ አረብ ሀገር ገጠር ላይ ነው አረብ ሀገር ነው የሚሰራው። አዳምጪኛ። ያኛው አጌነስት ነው ከነሱ የተናገረው። ማሰብ ያለብሽ ያለ አጌነስት ነው የተናገረው። ሊያስገድድ አጌነስት ተናገረ። አብሬ ነበርኩኝ እንደዚህ ብሎ ቃል ስለሰጠ ሬፕ ያደረጓት ራሳቸው መንገድ ቆራጮች ናቸው ነው ያለው። ድንጋዩ ጋር ዞር ብሎ እንዴ አልሰማሽ እኮ ነው። ማት ነገር እኮ ነው የተናገረው። ይኸውልሽ አሁን የገጠር ልጅ የፖስተው ፎቶ እዛ እንትኑ ጋር ሆኖ አይደለም፣ ዳገቱን እንደወጡ አይደለም፣ ተጉዘው ሌላ ቦታ ነው። ስለዚህ ያ ፕሩቭ አያደርግም ዳገቱ ላይ ማማ እንደነበረ። ልጅቷ ሬፕ የተደረገችበት ጋር ቪዲዮ የለም፣ ፎቶ የለም። ስለዚህ እነዚህ ናቸው ለማንኛውም እኔ ልነግርሽ የምፈልገው ምንድን ነው? ልንገርህ የመቁ የሁሉንም ከኔ ጋር ለምን እንደሚፈሩ እየነገርኩህ ነው። በግል ጠይቃቸው፣ በግል ጠይቃቸው መጠየቅ ከፈለግ። ኧረ ወንድም ፎቶቸው ምን አይነት ነገር ነው? አንተ እባክህ የማይመጡበትን ነው እየተናገርኩ ያለሁት። አንተ ለምን ዋሌኩም ሰላም አሊ፣ ለምንድን ነው ነቅለክ የወጣከው? እኔ ዘመድ ነው እንደዚህ ነው እንደዛ አለ። እኔ እባክህ እኔ አሁን ስለማይመጡት ልጆች ከሆነ አሁን ጥያቄ አለን፣ ተመልሰህ ግባ። ቻርጅ ከሆነ ስለማይመጡት ልጆች ነው እየተናገርኩ ያለሁት። ሳንጨርስ ለምንጣቀም ላይ በዋትሳፕ ቅድም የተሰጠክን ኮድ ጽፈህ ግባ። ጥያቄ ሳንጨርስ ነው ነቅለክ የወጣከው። እኔ ቻርጅ እንደሆነ አላወቅኩም፣ ነቅለክ የወጣክ መስሎኝ ነበር። ስለዚህ አሁን እሺ ቻርጅ ከሆነ ጻፍ። እሺ አሁን ቻርጅ ካረክ ጻፍ፣ ኮመንት ላይ እናስገባሃለን። ጥያቄዎቻችንን አልጨርስ። እኔ ወርዳለሁ፣ ከታች ሆናለሁ። አውርዱት። ምናልባት አንዳንድ ሰዎች ኮሜንት እያየው ነው። ሹምዬ ገና
በዚህ 2 ቀን ነው የማውቀው። አንደገና ኃላፊነት አለበት። ግማሽ ሚሊዮን ፎሎወር ይዟል ይሄ ልጅ። ለዛ ነው እንትን የምለው እንጂ እኔ የግል ጥላቻም የለኝም። በግልም አላውቀውም፣ ፎሎውም አላረኩትም። የግል ጥላቻ የለንም እና ፕሊስ ለዛ ነው ለምታረግልን ለምትተባበረው ትብብር ግን በጣም እናመሰግናለን። በዚህ እንድትቀጥል ነው የምፈልገው። አይነው ልጅነት አለ፣ ልጅነት ነው ቱክቱክ የሚያረግ ችግር የለውምና ፕሊስ እሺ። ወርጃለሁ እኔ ከታች ሆናለሁ። ኦኬ ሀቡ ይኸውልሽ ብዙ እጅም ሳወጣ እንትን እያለች እቺን ብቻ ተናግሬ እኔ ዝም እላለሁ። በቃ የጀመርኳትን ሀሳቧን ልጨርሳት። ተስፍሽ አይዞህ አልረዝምም። ይኸውልሽ ሀቡ አሁን እኔ አረብ ሀገር መኖሩን ሳላውቅ ቀርቼ አላውቅም። አይደለም ከተናገረው አንጻር መናገር ስላልፈለኩ ነው። አንቺ ካልሹ ደግሞ አዎ መጥቷል፣ እዛ ነው ያለው። ግን እዛ አለ ማለት ሴፍ ነው እንደሆነ አይደለ? እኛ የፈለግነው ብቻ ይሁን አንበል። እኛ ሆነ ፌር ሆነን ማስረጃ ያቅርብ። ይኸውልህ አንድ ነገር ልንገርክ፣ ማስረጃ የእውነት ከነሱ ጋር ማስረጃ ያቅርብ። ማስረጃ አብሮ የሰነሰው ፎቶ ካለ ቪዲዮ ካለ እንዴት መሲ ከጅዳ ሳቢያ ድረስ ሄጃለሁ ብላ ለምስክርነት ሰያ ያስገባት መሲ ፎቶውን አሳይቷት ሰያ አልነበረም ከኛ ጋር እንዴት አለች? ኦኬ ልንገርሻ፣ እኔ ደግሞ ያስኩትን ፖይንት በእንደዛ መምጣት ከፈለግሽ እኔ አሁን እሷ ስህተት የሰራችው ብዙ አለ። አንደኛ አብሮት እንኳን ያለውን ፎቶ አላስታወሰችም። አንድ በይ። ሁለተኛ ሐሚድ ያለው አይደለም ታው እሱ ከሳቢያ በኋላ የተቀላቀለን እኔ ለሐቅ ነው የምቆመው። እያንዳንዱ ነገር የተናገረው ስላልሰማሽ ላስረዳሽ። አይደለም በደንብ ሰምቻለሁ። ወይት የዛኛው የሐሚድን አልሰማሽም አቡዬ? እሺ አንዴ አዳምጠኝ። መሲ እስከ ሳቢያ ብቻ ነው ያለችው። የመሲ ቃል ምስክር መሆን የሚችለው እስከ ሳቢያ ብቻ ነው። መሲ እስከ ሳቢያ ድረስ እኮ አዳምጠኝ፣ እስከ ሳቢያ ድረስ ከጅዳ እስከ ሳቢያ ያየሁት ባይኔ አሊ ለገሰ ሀናና የገጠር ልጅን ነው አለች። እሱ ያሳያት ፎቶ ደጀን ደስታው ሰርኩ ሰይፈ፣ እነዚህ ደጀን ደስታው ሰርኩ ሰይፈ የተቀላቀሉት ከሳቢያ በኋላ ነው። እኔ ሁለቱንም ቃል ስቀበል የገጠር ልጅንም ይሄ ማነው ስሙ አሁን የገባው አሊንም ስቀበል ከሀ እስከ ፐ ስም ዝርዝር የቦታ ስም ምን እየጻፉ ሪከርድ እያረኩ ነው የተቀበልኳቸው። ገባክ አይደለ? ስለዚህ እሱ ያሳያት የሐሚድን ፎቶ አሳያትና ስታሳይ እኔ መመስከር ምችለው አለችው ከጅዳ እስከ ሳቢያ ነው። ከሳቢያ በኋላ ከተቀላቀለ አላቅም። እኔ ያየሁትኝ እስከ ሳቢያ ድረስ ሀናን የገጠር ልጅን አሊንና ነገሰን ነው። እነዚህን አራቱን ነው እማቀው፣ አራቱን ብቻ ነው። ከሳቢያ በኋላ ግን አላቅም። እነሱ እኮ ከሳቢያ በኋላ እኮ 10 ደረሱ። 6 ሰው ተጨመረ እኮ። ከሳቢያ በኋላ መጀመሪያ 4 ሰዎች መጡ። ከዛ በኋላ ደግሞ ከገመዱ በኋላ ደግሞ ሌሎች 2 ሰዎች መጡ። ቶታል እኮ 10 ደርሰው ነበር እነዚህ ሰዎች። ኦኬ ልናገር እኔ እኮ ኬዙ ላይ ቆየሁ ነኝ። አንቺም ይኸውልሽ እሷ እንዳውም የእሷ ስም ራሱ እነዚህ 3 ልጆች የመጣው እሱ ከተናገረ በኋላ ያ ሐሚድ ከተናገረ በኋላ ነው። 3ቱ ራሱ የተጨመሩት እሷ መኖሯን እንጂ ይኸውልሽ እሷ ይሄ ሐሚድ የሚባለው ማታ ላይ ነው። ስም እየጠራክ ንገረኝ። 3ቱ እነማ የተጨመሩት? አሁን የምታያት መሲና 2 ወንድና 1 ሴት ማለት እሱ ከተናገረ በኋላ ነው። እሱ ራሱ መሲ እኮ በሌላ ደላላ ናት፣ በእነሱ አይደለችም። አሊ ላስገባው፣ ይቅርታ መኮንድ